አንተ ደሃ ዘር አንድ መርፌ ካልሰራ ዘር መጥተህ የኔ ልጅ እዚህ ጋር አትደንሽ ምትላት ልታሸማቀቃት አይገባም። ስትፈልግ ነገር እኮ እሙሟን ከፍታ እንዲ ማለት መብት አላት ልጄ ማለት ነው መብት አላት። አንተ ባሪያ ድህነት ነው አንተን እንደዚህ ማህይብ ያር ድህነትን እኛ ድህነትን እንቻለው ማህይብነትን እንቻለው ምናችሁን እንቻላችሁ? በተለይ ወንዶች እናንተ ሴቶች ልክ ነህ የምትይ እጅሽ ቁምጥ ይበል ሂጂና ልክ አይደለም ነው ማለት ያለብሽ። ልክ አይደለም ነው ማለት ያለብሽ። ሁሉ ጊዜ መብታችን በቃ በተለይ ወጣቱ ነው ወጣት ላይ ምን አባ አንተ ወገብ መንቀሳቀስ የማይችል አልጋ ላይ የደከምክ ደካማ በሙሉ ያ ተነሳና አንድ ኳስ እንኳን ጠልዝ ብትባል ወይ ኳስ አትጫወት ወይ ስፖርት አትሰራ ወይ አትደንስ ወይ ሙዚቃ የለ ምንም ነገር ሆቢ የሌለ ቁጭ ብለ ያንተ ሆቢ ምንድነው? እንጀራ ትበል እጅን ታጥብ እንደዚህ ማለት እንደ አባሃና ቡና እንዲታሸታለ ከዛ እንድትላለ አያያዙስ በጣም እኮ ነው የሚገርመው። ያ መድረስ ሴት በሙሉ እንደዚህ እንዴ ነው እንጂ ልክ አያቴ ናት እንደዛ መጣጣ ዩ ጋዴም ፍሪ ጊዜ የለኝም ይሄንን እጄ ሌላ ነገር ይሰራል ወይ ይወራጫል ምናምን ነገር ምክንያቱም ህይወት አላደለችኝ እንደዚህ ፋውል ልታረገኝ ፋውል ዩ ጋዴም ታ ምንድነው የሚባለው? ዝም ብላን ሳና ይሄንን በስነ ስርዓቱ ጠጣ ስትጠጣ እንዴ ነው እንጂ ደግሞ ልክ የ80 ዓመት አሮጊት የለችም እነዚህ ያረጁ የሹገር ዳዲ አልኩኝ እነዚህ ሀብታም ሴቶች አይናቸው እንደጨመጨ እንደዛ እኮ የሚጠጣ ባህል ነው። ለምን ማስታወቂያ ሰራ? አንደኛው ማስታወቂያ ሰራ ቀሚስ ለብስ አድርግና መድረኩ ኩከኒያ ዳ ኮከኒያም የእምነት አልኩኝ የጭንቅላት ዳህ በሙሉ ከዛ ሴቶች ሰብስበው እሱኮ ይሏቸው። አንዱ ደግሞ ይመጣል ያንን ጃምቦ የሚያህለው ቢራ ይዙና ልክ በቃ ለህዝቡ እንትን ያደረገ ነው የሚመስለው። በቃ የሆነ ኒውስ ያመጣ ነው የሚመስለው። ያ አንድ የነጭም ሲየላስ የመጣ እዚህ ይገባል። ያ በራሱ እንኳን አይደለም የነጭም ሲየላስ ነው ጀርመን ይገባው የነጭም ሲየላስ ማለት የነጭ ሴትም ሲየላስ ይመጣል። እሱ ደግሞ ልክ በቃ እንደው አዲስ አበባ ከንቲባ አዳነች አበቤ እንኳን ራሱ እንደዛ አለች። እንትን ላይ ተቀመጠ ነው የሚመስለው የሆነ ኦፊስ ውስጥ ትልቅ ካምፓኒ ውስጥ አስተዳደር። የሱ ደግሞ ድህነትና ቅርናቱን ልነግራችሁ አልችልም። 24 ሰዓት ሳይቸግረው ወልዶ 24 ሰዓት አልኳችሁ ተጠቅርሮ ሰርቶ ለልጁ 500 እና 600 ዩሮ እየከፈለ ያ ለወረቀት ብሎ አባራ ጥለው አፈር አባቱ በልቶ የተነሳ መሀይብ ሳይፈልግ ለወረቀት ብሎ የነጭም ሲየላስ ይመጣ ማለት ነው። ይመጣና እሱ እኮ ሰው ቤት አልቀጠርም ብሎ በሰው አልቀጠርም ብሎ በራሱ የራሱን ቢዝነስ ክሬት ሊያደርግ ነው የመጣው። ትክክል ነው፣ እንደግፈዋለን። ብዙ ሴቶች የሚፈልጉት ነው። አሃ አልቀጠርም ብሎ ካለ ታዲያ ከመጀመሪያ ነው የቢዝነስ ማይንድ ካለው ለምንድን ነው በባህር ነፍሱን ሽጦ የመጣ ተቀጥሬ አልሰራ ካለ ተቀጥሮ መሰራት ዛሬ እዚህ ቤትማ ሰርግ ነው የሆነው። ተቀጥሮ መሰራት ተጨፍር ቆይሶ ዛሬ ምን ተገኝቶ ሳናፈሽ ማግሌ ተላከ እንደዚህ ቤት ውስጥ የሰርግ ዘፈን ራሱ አልቀረም። ጌታ ሆይ ስንቱስ እስቲ አስችለን ድጋሚ ሌላ ችግር እንዳታመጪ። እኔና ቤት ሰርግ የምታውቁት ነገር አለ እንዴ? የሰርግ ዘፈንም ተከፍቷል እና በእንቅርት ላይ ጆሮ ደግፋለ እና እኔ የምልህ ማለት ነው ተቀጥሮ መስራት አይፈልግም። ታዲያ በማን ጫንቃ ላይ ሆኖ ነው ቢዝነስ የሚሰራው? አንተ ጠጃ ይሄንን የጀርመን የረከሰ ቢራህን ትይዝና ደህና እንኳን ቢራ አትጣ ባክግራውንድህን በዚህ በተለቀለቀ መብራት ታረግና እያልክ ያንተ እንኳን አጠጣጥ መጪስ እንደዚህ እንደጋለሙታቸው ይሄን ቢራ ትለግምና አይንህ እንዳይጣ ሰካራ መሆን እንዳይታወቅ በመነጽርሽ ትሸፍኛለሽ ይሄንን ህዝብ። ከዛ በኋላ ምንድነው የምትዩ? የራሱን ቢዝነስ መስራት ነው የሚፈልገው።
የራሱን ቢዝነስ መስራት ነው የሚፈልገው። አሩ ሲሪየስ በማን ጫንቃ? ሰው ቤት መቀጠር የማይፈልግ ከሆነ ታዲያ ባክግራውንድ መማር ነበረበታ። ተምሮ ይሄ ግርድናን ካልፈለገ ጎ ስኩል ዱ ሳምቲንግ ፎር ዩር ፊውቸር ዩ ጋድ ዴም ኢት። እዚህም ከመጣ በኋላ 5 ዓመት የሴት ቂጥ ከመላስና ከዛችን ተጻጽፎ የደና ቤተሰብ ልጆችን ይዞ መቴስ እነዚህ ልጆች ሀገራቸውም ባህላቸውንም ሰውና እንትን ስለሚፈልጉ ያ አይ ላቭ ዩ እያለ የማንንም ልጆች ላይ ከሚጫወት ያንተ ቢጤው ማለት ነው ሰርቶ በራሱ አጠራቅሞ በራሱ ሰው ሆኖ የራሱን ቢዝነስ ነው መክፈት ያለበት አይደለም እንዴ? ያ ሰው ደግሞ መቀጠር አንድ አምቡሊያም አለ። አምቡሊያ የሴት እምስ እየላሰ ከኢትዮጵያ ከፊንፊኔ እዚህ የደረሰ አምቡሊያ በራሱ ቪዛ ተሰጥቶት ሳይሆን ቪዛው የነበረው የሴት እምስ ነው። የሴት እምስ እየላሰ እዚህ ድረስ ይመጣል። ዩ ጋድ ዴም ኢት። ቢዝነስ መስራት አይፈልግም። ማን ነው ሰው ቤት ተቀጥሮ የሰው ቅጥረኛ መሆን አይፈልግም ነው ያልከው? የሰው ቅጥረኛ መሆን ካልፈለገ እኮ በዋሻና በባህር ከእባብ ጋር እየተጋጋጠ መምጣት አልነበረበትም። ጎስኩል መጀመሪያ እናቱ የእናቱን ድስት እያጠበና ሽሮ እየሰራ ሽንኩርት እየከተፈ የመጣ ልጅ የሰው ቤት ተቀጥሬ መስራት አልፈልግም ብሏል። ታዲያ በማን ጫንቃ ላይ ነው? በእኔ በካምፓኒዋ በእኔ ልጅ በእኛ ስም እሱንስ መች ሰራ? የትኛው የቢዝነስ ማይንዱ ነው? ገንዘብ ከዚህ ገንዘብ ቁጥር አድርጎ ይዞ ሄዶ እዛ ቤት መስራት፣ ቤት መግዛት በሰው ገንዘብ ከልጆቹ ጉሮሮ ላይ እየተነጠቀ የልጆቹን ኪንደር ጌልት አይቀር የራሳቸው የሰረብ ጥርቅምቅም አድርጎ እነሱ እዚህ በረንዳ ላይ ቁጭ ብለው እያደሩ እንደዛ ነው አይደለም እኮ። ቢዝነስ ማለት ምን እንደሆነ ታውቃለህ? 1 ብርን 10 ብር ማድረግ ነው። 1 ብርን 2 ብር ማድረግ አይደለም። ዳትስ ኖት ቢዝነስ። ዩ ጋድ ዴም ኢት። ቢዝነስ ማይንዶችን ያቸው ኖሌጅ ነው ቢዝነስ። የሆነ ነገር ታመጣለህ እላይ ታወጣዋለህ። ያ ነው ቢዝነስ። የሰውን ስጋና የሰውን ደም እየጠጣ የሰው ልጆችን በምግብ እየጨቆንክ ያ የልጅ ማይንድ ስላላት ይሄ ምግብ እኮ አይሆንም ይሄን ሰጫቸው ወደድ ያለ ከረባ እንኳን ዳቦ የማይገዛ ጋዴም እኮ ነው የረባ ዳቦ። ያ ታውቃታለህ ልጅቷ ስንት ኪሎ እንደነበረች? እኔ ዛሬ 2-3 ዓመት እዛ ቤት ስመጣ ማልቀስ ነው የፈለኩት። የ2 ዓመት ከምናምን ልጅ ሆና ኪሎ ምን እንደሚያክል እንዴት ከቤት እንደማትወጣ እግሯ እንደሽባ ሆኖ ያንን ይዤ ነው ቁጭ ያልኩት። ዩ ጋድ ዴም ኢት። ያ እንዳለ ከልጆቹ ጉሮሮ ላይ ሊቅምቅምቅምቅም እየተደረገ በጣም ሰክሰስ ናቸው። በአንድ ጊዜ መስራታቸው ዘርፈው ነው። ሁለቱም ዘርፈው እኮ ነው ዘርፈው። ለዚህ እኮ እናንተ እኮ ብዛቱን ነው የምታዩት። እንዴት ብሎ ያ ገንዘብ መጣ ነው? እንዴት ብሎ መጣ ነው? ዛሬ እግዚአብሔር ይመስገን። አንተ ውሻ ልጅ ያ ብሬን ውሻ አድርጓት። እንዲህ ነው የሚያስፈልገው። እሱ ብቻ አይደለም እንዳለ ቤተሰቦችን በሙሉ ያደረገው ማለት ነው። ያ በአንድ ጊዜ ይህንን ሁላ ቤት ሰርተናል። አንተና እኔ ለምን አልሰራንም እንደነሱ? እስቲ ንገረኝ። አንተ ሰርታል? አልሰራም። ሌሎች አበሻዎች እንደዛ ሰርተዋል? አልሰሩም። ለምን? ቅድሚያ ለልጆቻቸው በልጆቻቸው ገንዘብ አይሰሩም። ያ ላይፋቸውን ለልጆቻቸው መስዋዕት ስለሚሆኑ ያንን እኮ ነው ማየት ራሱ አቅቷት እንደዚህ ነው እንዴ ነው ያለችው። ኖ ስቶፕ በቃ አሁን እንኑር መኖር አለብን ያለችው። እኔ ግን እዚህ ቤት አስታርቂ የምትይ በሙሉ ከዚህ ቤት ብሎክ ነው የምትደረገው። በነገራችን ላይ አንድም 2 ቤት ገዝተን ሱቅም ገዝተናል። ማስረጃውን መልቀቅ እችላለሁ። በራሳቸውም ባፋቸውም ስለወሩ ችግር የለውም። በዛ ላይ ትልቁ ውሸት እኔ እንዳልመሰገን ወይ እኔ እንድወርድ እኔ እንድከስር ተብሎ ሱቁ ተቃጥሏል ምናምን ተብሎ ተወራ። ይሄ ግን ውሸት ነው። ማስረጃም ካስፈለገ ማስረጃ ማሳየት ይችላል። ሌላው የሰው ልጅ የሚገርመው ኢጎ በጣም ሲያጠቃችሁ ማመስገን ወይ ሰውን ልጅ አፕሪሺየት ማድረግ ይሄ ነገር ተደርጓል አፕሪሺየት ማድረግ ስላልፈጠረባቸው ሰው ማድነቅ አይችሉበት። ሌላው የዛሬ 20 ዓመት 30 ዓመት የምመሰገንበት ስራ ስለሰራው እሱን ለእናንተ ልትሆኑ። ሌላው ደግሞ አጠቃላይ የእሱን ጉዳይ እኔን የምጨርሰው እኔን የምጨርስለት እኔ ጉዳዩን ማስፈጽመው ምናምን ፍጹም ከእውነት የራቀ ነው። አንደኛ በቂ የሆነ ጀርመንኛ እችላለሁ። እኔ እዚህ ሀገር ከመጣሁ የዛሬ 8 ዓመት ይሆነኛል። ሌላውም እኔ እዚህ ሀገር በመኖርኩበት ሰዓት ትክክለኛ ትምህርት ቤት ገብቼ ልክ ከ7ኛ ሰው እንደሚማረው ተምሬ 4 ዓመት ትምህርት ቤት አሳልፌ የራሴን ቋንቋ በስርዓት መናገር የምችል ሰው ነኝ። የራሴንም ጉዳይ
ለኔ ትናንሽ የሚባሉ ጉዳዮችን በራሴ መጨረስ የምችል ሰው ነኝ። ሌላው ደግሞ አንድ ማከብራት እንደ እህትም እንደ እናትም ማያት ለሁሉም እዚህ ሀገር ለሚኖሩ ጀርመን ላይ ላሉ አበሾች እኔ ብቻ ሳይሆን እዚህ ሀገር ላሉ በአጠቃላይ አበሾች ከጎን የቆመች እህት ሁሉን በመታገዘኝ እሷ ነበረች። በወረቀት ጉዳይ በፍርድ ቤት ጉዳይ በአጠቃላይ የሚመጣልኝ ነገር እሷ ነበር ስጨርስልኝ ነበር። እንኳን ለኔ አይደለም ለሷም ጭምር የምጨርስላት ሁሉ ነገር የምታስተካክልላት እሷ ነበረች። እንዲያውም እኔ የኤርትራም ወደ ኢትዮጵያ ስቀይር አንዳል ያገዘችኝ ፍርድ ቤት ድረስ ቆማ ያገዘችኝ አንድ መወዳት ማከብራት እህቴ እሷ ናት። ትናንሽ ነገሮችን ማንም እኔ መጨረስ እችላለሁ፣ እሷም መጨረስ ትችላለች። ማንም የሚያስፈልገው አይደለም። እኔና እሷም ልዩነት የ3 የ4 ዓመት ልዩነት ነው። በዛ ላይ ብንተባበርም አንዱ ለአንዱ ቢያደርግ ይሄን ያህል ትልቅ ድንቅም ብርቅም ነገር አይደለም ትዳር እስከሆነ ድረስ። ሌላው ደግሞ ብዙ ጊዜ አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ እችላለሁ። ግን አንዳንድ ሰዎች አሉ መከበር እንጂ ሰው ማክበር የማይወዱ። በጣም ታግሻለሁ። ዛሬ ንቄ ትቼዋለሁ። ካሁን በኋላ ግን ምንም ነገር እንደማላልፋችሁ ነው የምነግራችሁ። እኔ እስከዛሬ የማንንም ክብር አልነካውም። ያዋረደችሽም እናትሽ ናት፣ እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽም መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለሷ ተመረጠ ተገዛ። ይሄ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም። ያዋረደችሽም እናትሽ ናት፣ እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽም መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለሷ ተመረጠ ተገዛ። ይሄ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም። ምክንያቱም በሰዓቱ እኔ ቤት ነበርኩ፣ ልጆቹን የሚይዘው እኔ ስለነበርኩ ሙሉ ታይም መስራት ስለማልችል ፓርት ታይም ነበር የምሰራው። በሰዓቱ ደግሞ እሷ ፉል ታይም እየተማረች ስለነበረ ከባንክ መበደር ስለምችል ተበደረች፣ መኪናው ተገዛ። ሌላው ያዙልኝ፣ አንድ ፍሌግ የሚሰራ ሰው ወይ ከአዛውንቶች ጋር የሚሰራ ሰው 3 የስራ ሽፍት አለው። ያ ሲሆን እኔ ፉል ታይም ለመስራት አልችልም። ለምን? መቀየር ስላለብን በመሃል ልጆቹ በሰዓቱ ቤት ስለሚቀመጡ ኪንደርጋርተን መሄድ አይችሉም። ያለኝ አማራጭ አንድ ወንድ ቤት ይቀመጣል፣ እሷ እየሄደች ትማራለች። የትኛው መስሪያ ቤት ነው እኔን ሊቀጥረኝ የሚችለው? ሞክሬም ስላልተሳካ በሰዓቱ የምሰራው ፓርት ታይም ብቻ ነበረ። ለምን? ልጆቹን ስራ ስለሆነ ልጆቹን ቤት መያዝ ስራ ስለሆነብኝ እሱንም የምሰራው ማታ እየወጣው ነው። የማታ ስራ ብቻ ነበር የምሰራው፣ እሷ ስትመጣ ማለት ነው። ልጆቹን ቤት ስለሚይዝ ፍርዱን ደግሞ ለእናንተ ትቻለሁ። ዩቲዩብ እና ቲክቶክ ደግሞ ቤት ውስጥ ሰራ ነበረ። በዛም ገቢ ያገኛለሁ። ኦንላይን ኮርሶች፣ ብዙ አይነት ነገሮች የማገኝባቸው መንገዶች ነበሩ። ኤዲቲንጉን ለእናንተ እንተው። ኢፍ ዩ ኒድ ኤዲተር አይ አም ሂር ፎር ዩ። አንስ የዩቲዩብ የሰርግም ኢንተርናሽናል ቪዲዮ ብዙ ኤዲት ማድረግ የምችል ሰው ነኝ። በዛ ላይ በሽማግሌዎቹ ወቀሳ ደርሶብኝ ምንም ይዞኝ አይወጣም አዝናናኝም ስትል በኢትዮጵያም ማልታም እንዲሁም ሌላ ሀገሮች ሄደናል። እዚህ ደግሞ ማስረጃውን ከላይ ያስገባለሁ። የተወቀስኩበት ምክንያት ምግብ መስራት ፍላጎት የሌለኝ ጥሩ ኪችን ስለሌለኝ ነው ሲባል በሽማግሌዎቹ በተሰጠኝ ገደብ በ4 ሳምንት ውስጥ አፈላልጌ ቤቱን አገኘሁ። ቤቱን አግኝቼ ደግሞ በሰዓቱ ለ3 ወር የሚከፈል ነበር ማስያዣ። እሱን ደግሞ በሰዓቱ አፈላልጌ አንድ ወዳጃችን ብር አበድራኝ ሰጠችኝ። ቶሎ ተሯሩጠን ቤቱን አገኘን። ከዛ ያ ከተከፈለ በኋላ ለሌላ ወጪዎች፣ ለኪችን፣ ለቤቱ ለማሟላት በአጠቃላይ ቤቱን ፉል ለማድረግ ወጪ ስለሚያስፈልግ መኪናው መሸጥ ነበረበት። መኪናውን ሸጥ ነው። እዚህ ደግሞ በሰዓቱ ሚስቴን ለማስደሰት ይሄን በማድረጌ ጥፋት ነው? ከአብሮ አደግሽ ጓደኛ ጋር እንደሚያወራ ሰው ስንት ሺህ ሰው በተቀመጠበት የልጄ ባል
በቀዳዳ አየሁት። እንደዚህ ነው አያረካትም። ምን እናቴ አስብሎ አስብሎታል። ሁለት ልጅ አስብሎ ስንት ዓመት አብረው ኖራለች። ሲለጠልጣት ማየት አለብሽ። ይህን ጊዜ ማለት አንድ አኮናቷን እያለች ነው የምጨርሰው። why is it end of your business in the first place? ከዛ ልከበራል እንዴ? ያን ሁሉ አርጎ ሰው ልከበር ሲል ማለት የአይምሮ በሽታ ነው ማለት ነው። ፊውቸር ማን ነው ብር እየሰራ ያለው? ማን ነው ስለ እነዚህ ልጆች ትዳር የሚያወራው? ፋኒ ደረሰብኝ የሚለው አሳውቅ ተብሏል። እየዞረ ያው ልጆቹን አግኝቻለሁ፣ ያው የልጄ ልደት ነው፣ ያው ጌም ልጫወት መጥቻለሁ፣ አይ ኒድ ሄልፕ እርዳታ ፈልጋለሁ። እርዳታ ለምን እንደሚፈልግ ደግሞ ነግራቸዋለሁ። እርዳታ ፈልጋለሁ። አብሪ መጣች። ምን አለች? ነፃነቴን እፈልጋለሁ፣ በልጅነቴ መኖር እፈልጋለሁ። ዲሲዥን ምናምን ልጠሉ ትችላላችሁ፣ ግን ስንት ላይክ እድሜ ልኳን ነው እንዴ ልጅ ሁሌ ልጅ ተጥሎባት የሚሄደው? አንዳንዴ ወንድ መያዝ አለበት። በቃ ሂውጅ ሪስክ ነበር። እሱ ለመንግስት ሊሰጥ ይችል ነበር። በዛ ሰዓት በጣም ዴንጀረስ ሲቹዌሽን ነበር። ግን ልጁ ማለት ነው ሊመሰገን የሚገባው ወንድ ልጅ ሁለት ልጅ ይዞ አይቀመጥም። በጣም ይፈራል። ይሄ ሪስፖንሲቢሊቲ መናቅ ምናምን ፍራቻ ነው። የሆነ ነገር ቢሆኑብኝስ እነዚህ ልጆች አላቅም። ግን ሴት የእናትነት ኢንስቲንክት ስላላት ጎበዝ። ኤኒዌይ እግዚአብሔር ይመስገን ይዟል። እሷን ፈታጊያለች፣ ትደንሳለች፣ ትጫወታለች። የራሷን ሲያናዷት ማለት ረብናት ላይ መፈንዳት ያለ ማቋረጥ ስለ እነዚህ ልጆች ሪሌሽንሽፕ፣ ስለ ህፃናቶቹ የሚያወራው ማን ነው? ማን ነው ሞር ብር እየሰራ ያለው ከሁሉ? ማን ነው ሞር እየታየ ያለው ከሁሉ? ማን ነው ሞር ታፕታፕ? ማን ነው ሞር ጊፍት እየተሰጠው ያለው ከሁሉ? ኦማ አዳኩ እኔ ፊት ሲስማት ነበር ማፈር የነበረበት አላለች። ነፍሴ በቀዳዳ እኮ ነው ያየሽው ሻወር ሲወስድ። አንቺ እንደዚህ በቀዳዳ ስታይ አላፈርሽም? the delusion like the mental problem like that's fucked up አያስፈራም? አይምሮ በሽታ አያስፈራም? ግን ታምናለች የምታወራው ነገር። እኔ የምታምነው አይመስልም። አውቀኝ ዝን አክት እዚህ ጀስት የሆነ ተልኮ አለ። እኔ በቀዳዳ ስታይ ያላፈር ሴትዮ ልጅን እኔ ፊት ሳመ ብላ እንዴት አያፍርም ብላ ኮሽ ላይክ ሃሎ እነ ቤንቻችሁ እኮ ማለት በአካል አጠገብሽ ስለሆኑ አፍረው ነው እንጂ በጠይቅ ይችል ነበር። ጂጂ አያይዘሽ እንድንበልሽልኝ ፈልገው አንድ ጥያቄ። ኦኬ አንቺ ፊት ልጅሽን ስም ማፈር ነበር። አንቺስ እስቲ ያን ጊዜ ቀኑ ትዝ ባይለኝም ቀኑ ማስረጃ አለ ራስሽ የተናገርሽው ቪዲዮ በቀዳዳ ለማየት ስትወስኝ ከሶፋ ሰው ቤት ላይ ቁጭ ብለሽ ተነስተሽ ግራቀኝ መንገዱ ራቀኝ ፖሊስ አነቀኝ ምናምን እያልሽ ስታይ ልጅሽ መተኛቷን ስታረጋግጭ ያ ሁሉ ታይም የነበርሽ ሽንት ቤቱ ጋር ወክ እያደረግሽ ስትሄጂ ያ ሁሉ ታይም ማመሳዘን የልጄ ባለቤት ነው፣ እኔ ትልቅ ሰው ነኝ፣ እንደዚህ ነገር ከትልቅ ሰው አይጠበቅም ምናምን የሚለው ጭንቅላትሽ ውስጥ እየመጣ ያን ሁሉ ዲሊት አድርገሽ ጎንበስ ፎንደድ ብለሽ ድምፅሽን አድርገሽ ይዘሽ አንድ አይነሽን ጨፉነሽ በአንድ አይነሽ ከዛ ትዝ ሲልሽ ያለ መነጽር አይሆኑ መነጽር ስታይ አልነበረሽም? ነውራል። ያለ ፍቃዱ ሰው እርቃኑ ማየት ነውራል። አንድ ከዛም አልፎ ተርፎ ከቲክቶክ ለምሳሌ የለም ለወደፊቱ ካለ ነው እንጂ እሺ ምርጫ ልስጥሽ። ሶስት አበባ። እሺ ምን ምርጫ ልትመርጥልኝ ነው? ሶስት አበባ ጋይስ። አይ ትመርጫለሽ አንቺ ሶስት አበባ ማለቀ ትሪፕል ነው ትመርጫለሽ እንጂ እኔ ሰጥሽና አንድ ሁለት ሶስት ልምረጥ ደስ እንዲለ አንተ ፈቃደኛ ካስፈለገ ማለት ነው። ኦኬ ግን ለኔ የሚሆን እዚህ ውስጥ የለም። አላየሁም ውስጥ አይስወር። ከምን አንፃር? ሁሉም ደህና ናቸው። ለካ የመጀመሪያው መስፈርትሽ እሱ ነው። አይ በጣም ቆንጆ ወንዶች አሉ፣ በጣም ናይስ ወንዶች አሉ፣ በጣም የተማሩ ሰዎች እንዳሉ ቲክታክ ላይ ያውቃለሁ ነው።
ምን ያደርጋል ትምህርታቸው ብር የላቸው ነጋዴው አይሻልም ብለን ወደስ አይ ጥሩ ነው። ብር ያላት ምኑን ለብር ብቻ ብሎ ሴትን ማግባት አይችልም። አይ ቲንክ ሴቶች ይላመዱታል ቶሎ ነው ምቾት ምናምን ይቀይራቸዋል። ሲንከባከባት እሷ የምትፈልገውን ነገር ሲያደርግላት ምናምን ወደ ፍቅር ይቀየራል። እሱ ወንድ ልጅ ግን ምንም አድርጋችሁ ፍቅር አታስዩ እሱ ካልወደደች። ጋይስ ታፕ ኮፒ ሊንክ አድርጉ። እኔ እንጃ አይ ዶንት ኖ አይመስለኝም። እንዲያውም ወንድ ልጅ በገንዘብ አገዥ ነው ትገዛዋለህ። በእውነት ገንዘብ ሀገር ይገዛል። የሀገሩን ህዝብ በሙሉ ትገዛዋለህ። ገንዘብ ካለ አይደለም ብቻውን ብቻ እንዳለ ህዝቡን መግዛት ትችላለህ። ብር ይኖረ እንጂ ቡራዬ ካለ ሰርገሽን ግን እመጣለሁ። እንዲህ ልደግስልኝም ትችላለህ። ባልሽን ለማየት ሀብቱን እኔ በነገራችን ላይ ባል አልፈልግም። ጌታ በእውነት ይህ ማግባት ብላ ያንግ እኮ ነሽ ማግባት ትችያለሽ። ግድ እኔ እስር ቤት መግባት አልፈልግም። ትዳር እስር ቤት ነው እስር ቤት ነው። እኔ ለትዳር ጥሩ አመለካከት ነው ያለኝ። ትዳር በጣም መልካም ነገር ነው ብዬ ነው ማለት። አንተ ትሆናለህ እንጂ ትዳር ውስጥ ያሉ ሰዎች አሁን በጣም መውጫ ያጡበት ጊዜ ነው። ትክክለኛ ማችሽን ካገኘሽ ገድ አይ ቲንክ ራይት ፐርሰን አብሮ መኖር እንጂ ዲጄን አንስቼ እንደዚህ ምናምን ፈርመሽ ምናምን ሰማንያ ቃል ገብተሽ እኔ የተፈራረኩትን ከራሴ ላይፍ ጋር። የምን እምነት ተከታይ ነሽ? እኔም ልክ እንደሱ ነኝ። እንደ ኩማ ጌታ ና ክርስቲያን ነኝ። በቃ ሁለቱም ጴንጤም ነኝ ክርስቲያንም ነኝ ኦርቶዶክስም ነኝ። ግን የራሴ የምቀበለው ነገር አለ፣ የማልቀበላቸው ነገሮች አሉ። ምንድን ነው እምነት? ምንድን ነው አመለካከት? ነው ተቀበዩ እንደው አትቀበዩ? ምን ልበልህ? እኔ አሁን ፕሮቴስታንት ነኝ፣ የክርስትና እምነት ተከታይ ነኝ። ግን ለማምንበት እምነት በቂ የሆነ እንትን የገባኝን ነገር እንትን እስኪ ንገሪኝ ራስሽን አውቀው። ኦኬ ዋናው ፖይንቱን ነው የምነግርህ። ለምሳሌ እመቤቴን ማርያምን ታማልዳለች አታማልድም የሚለው እሱን አሁን ፕሮቴስታንቶች አይቀበሉትም። አታማልድም ነው የሚሉት። እኔ ደግሞ ታማልዳለች ነው የምለው። ከእነሱስ ማትቀበሉ? ስዕል አምልኮን አልቀበልም። በተረፈ ሌላ ኦኬ። ማርያም ታማልዳለች ለሚል ጥቅስ ፕሩፍ አለሽ? እንደምታማልድ መጽሐፍ ቅዱስን ጨርሻ አላነበብኩትም። ጀምሬ አቁሜዋለሁ በጣም ከረጅም ዓመት በፊት። ግን እንዲሁ ሎጂክ ሳስበው ማለት እኛ እናማልዳለን ብለን እንጸልያለን አይደለ? አብረን በህብረት እናመልካለን አይደል? እኛ ያምልኩት ስርዓት ካለን የእሱን እናት ከእሱ ጋር አታማልደንም ማለቱ አይከብድም? ማርያም በህይወት እኮ የለችም። ኦኬ አንቺ ስላለሽ ሜይ ቢ ለእኔ ልጸልይልኝ እንጂ እሱን ስልኝ ያንተ ይሻላል። እንዲያው ያንተ መልስ ከሌሎች አንተ መልስ ይሻላል። ግን እኔ በሱ ዘንድ እንዳለች ነው። እኛ አሁን ከሞትን በኋላ ወደ ምን ያደርጋል? እባክህ እንዲመቸኝ አደርገዋለሁ። የምርሽ ነው?
ይኸውልህ ምን እንደሚል ያህያ ምን ሆነ አላንተ ጤነኛ አይደለም እንዴ? የምርሽ ነው ጂጂ? አሁን ያ ገንዘቡን ምን ታደርጊበታለሽ? አያዝናናሽም? ከሱ ጋር ተቃቅፈሽ መተኛት አያስደስትሽ? ችግር የለውም ሾፒንግ አደርግበታለሁ። ብርስሊ መልሽ ሞኝነ ብር ችግር የለም ያምራል። ይኸውልህ የት እንሄዳለን መሰለህ? 576 ታይላንድ እንሄዳለን፣ ፓሪስ እንሄዳለን፣ ኤስተን እንሄዳለን፣ ሆሊውድ እንሄዳለን። ካምፓኒ ያምራል፣ በጣም ያምራል። ብር እኮ አሪፍ ሆቴል ምናምን ሊያሳርፍሽ ይችላል። ምናምን አሪፍ ምናምን ጀት ሊኖር ይችላል። አሪፍ ሌክዠሪ የሆነ ህይወት ያኖርሻል። ከዛስ በኋላ ብር የብርን ክፍተት ነው የሚሞላው። ደን ፍቅር ሲያስፈልግሽስ ኬት ነው? ሮኪ አንድ ነገር ልንገርህ፣ የሰው ልጅ ሁል ጊዜ ፍቅር አይሰራም፣ አብሮ ነው የሚሆነው። አብሮ መኖር ማለት ደግሞ መልክ ብቻ አይደለም፣ ምቾት ነው። ፍቅር ምናልባት 5-10 ሚኒት ነው። ከዛ በኋላ ግን አብረ የምትዋሃዳቸው ነገሮች አሉ። ይሁን ማውራት ሲችል ያ ሰው ሀሳብን ሲረዳ ሲመቼ ስትመቸው ነው። ፍቅር ማለት ያ ነው፣ መከባበር፣ መተዋወቅ፣ አብሮ መኖር እንጂ ስላስጠላ እድሜው እንዲህ ስለሆነ እድሜዋ እንዲህ አየ ነው። ቆንጆቹንም አየናቸው፣ ወጣቶቹንም አየናቸው፣ ሁሉንም አየ ነው። ክብር ያለህ ግን ብር ጋር እኮ መረዳዳት ማትችው ሰው ይሆናል። ሲያወራ ደስ የማይልሽ ብር ካለ ጸብ የለም። ድህነት ላይ ነው ጸብ፣ አለመረዳዳት መጠጥ ጸብ ላይ ነው። ለምሳሌ መረዳዳት የማትችል ከሆነ ጀስት ዊ ሜክ ሰምቲንግ ትለዋለህ። የሆነ ነገር ዋና ሊሆን ይችላል፣ ቫኬሽን ሊሆን ይችላል፣ ስፖርት ሊሆን ይችላል። የሆነ ሆቤን ያልፋል። እንደዚህ ያልክ ገባህ? እራት ልትበላ ትችላለህ፣ የሆነ ሀገር ልትሄድ ትችላለህ። ስለዛ ስለ አዲስ ነገር ነው የምታስበው። ያ ጌት መኒ ነው ያን የሚያደርገው። ችግር ሲኖርብህ እኩያ በጣም ያንተ HFB ጋይስ ፎሎ አድርጉልኝ በመድኃኒዓለም ቴንክ ዩ። እና ብር ሳይኖር ፍቅር ብቻ ምንም አይሰራም። ከባድ ነው። እንዳንቺ አይነት እኔ አሁን የገባኝ በነገራችን ላይ ቱሌት በጣም ኔቶኝ ነው የገባኝ። ጌታ አይስወር አሁን የገባኝ አሁን ግን ለእኛ ለወንዶችስ ምን እንደምመክሪኝ ዘሴም ብር ያላት እንፈልግ አይኖት ምትመች ብር ያላት ሳትሆን እንደዚህ አቅፋት ስትሄድ እራሱ ምትመች የዘመሉ መጋጃዋን ይዘብኝ እንዳትመጣ የሆነ በቃላ ምትመች ምናምን ነገር ደስ ይለኛል። የማልችለው ነገር እና በአይምሮ ውስጥ ሊመጣ የማይችል ነገር ግዴለም ትችላለህ። ስትቀጠቀጥ ወንድ ልጅ እንደዛ መኖር የሚችል ስትከዳ ትችላለህ። ስትቀጠቀጥ እምነት ሲጠፋ ትችላለህ። እምነት ስታጣ እምነትን ገንዘብ እኮ አያምጣውም። ኦፍኮርስ እሱን እኮ ነው ገንዘብ። አሁን በገንዘቡ አሁን በጣም ገንዘቡን አይተሽ የቀረብሽው ሰው ገንዘብ ስላለው አንቺን እንደፈለገ ማድረግ ይፈልጋል። አርጎኛ የማንም ውራጃ እምነት ሲያንቀጠቀጠኛ ግን ትኩረት ዋናው መሆን ያለበት አይ ቲንክ መረዳዳቱ ነው፣ መግባባቱ፣ ስሜቱ፣ መጣጣሙ ስሜቱ ሰልሽ ይላሉ እና እንደዚህ አይነት ነገሮች ከሌሉት ገንዘብ ብቻውን ፍቅር ይሆናል። ጨርስና እንውጣ። አንድ አባ ልጆች እና ሮኬ እንደዛ ነው የማስበው።